በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ብዙዎቻችሁ በጠየቃችሁ ጥያቄ መሰረት ጉልባን ምንድነው? ጉልባን መቼ ይበላል? ጉልባን ለምን ይሰራል እያላችሁ እንዴት ይሰራል እያላችሁ የጠየቃችሁ እህቶች ወንድሞች አላችሁና ስለ ጉልባን ዛሬ አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ብዙዎቻችሁ ጉልባን መቼ ነው የሚሰራው? ጉልባን መቼ ነው የሚበላው? እንዴት ነው የሚሰራው? ሃይማኖታዊ ትርጉሙስ ምንድን ነው እያላችሁ ስትጠይቁ ነበርና ለዚህ ነው ዛሬ ይህንን አስተምሮ መማማር ያስፈልገው ማለት ነው። ይህንን ስናነሳ ግን ከሁሉ አስቀድመን አንድ ማወቅ ያለብን ነገር አለ። ጉልባን ስለበላን አንጸድቅም፣ ጉልባን ስላልበላን ስላልሰራንም ደግሞ አንኮነንም። ይህንን ልናስተውል ያስፈልጋል። ነገር ግን ይህንን የጉልባን ትውፊት ስናከናውን ደግሞ ምናስበው ነገር ስላለ ነው። ምንድን ነው ምናስበው የሚለውን ነው ዛሬ አጠር አድርገን የምንመለከተው ማለት ነው። እንግዲህ ጉልባን ከምን ይሰራል ስንል ጉልባን ከባቄላ ክክ ከስንዴ ወይም ደግሞ ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅ ነው። ይህ ተዘጋጅቶ ደግሞ መቼ ነው የሚበላው ስንል በእንዲህ አይነት ሁኔታ ከተዘጋጀ በኋላ የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። አንዳንድ ሰዎች እንደውም ከንፍሮም ለየት ስለሚል የንፍሮ ገንፎም ይሉታል። ንፍሮ ብቻ ሳይሆን ከንፍሮም ለየት ስለሚል ማለት ነው። ይህም ደግሞ በጸሎተ ሐሙስ በቤታችን ውስጥ ከሚፈጸሙ ተግባራት መካከል አንዱ ነው ማለት ነው። ይህ ጉልባን የማዘጋጀት ስርዓት ሐሙስ ዕለት የሚበላ ስለሆነ ስለምንድን ነው ይህ ሐሙስ ዕለት የሚበላው? እንዲሁም ደግሞ ከምን የመጣ ነው ይህ ስርዓት ስንል ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ስርዓት ነው። ይህ ማለት የኛ ባህል ከእስራኤላውያን ባህል ጋር ብዙ ግንኙነት አለው ወይም ደግሞ ተመሳሳይ ነው። ታዲያ የእነርሱን ከኛ ጋር ምን አገናኘው ስንል በዚህ በሰሙነ ሕማማት ወቅት ላይ እኛም ያለነው ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት የምንሸጋገርበት ከጨለማው ዘመን ወደ ብርሃኑ ዘመን የምንሸጋገርበት ከሲኦል ወደ ገነት የምንሸጋገርበት ወቅት ስለሆነ ያንን የእነርሱን ነፃ መውጣት የእነርሱን ቀይ ባህርን መሻገር እያሰብን እኛም የሽግግር ወቅት ላይ ነን ስንል ይህንን እናደርጋለን ማለት ነው። ይህ ደግሞ ስለምንድነው ሐሙስ ዕለት እንዲሆን የተደረገበት ስንል እስራኤላውያን በዓለ ፋሲካቸውን ሐሙስ ዕለት ያከብሩ ነበረ። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 26 ላይ ከሁለት ቀን በኋላ በዓለ ፋሲካቸው እንደነበረ ይናገራል። ሐሙስ ዕለት በዓለ ፋሲካቸውን ያከብሩ ነበረ። በዓለ ፋሲካ አድርገው የሚያከብሩት ምኑን ነው ስንል እስራኤላውያን ከግብፅ ባርነት ነፃ የወጡበትን ቀይ ባህርን የተሻገሩበትን ያንን ዕለት በዓለ ፋሲካ አድርገው ያከብሩ ነበረ። እኛም ደግሞ ይህንን ዕለት በዚህ በዕለተ ሐሙስ እንድናደርግ የተፈለገበት ምክንያት እነርሱ በዓለ ፋሲካቸውን ካከበሩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ማታ 3 ሰዓት ላይ ሐሙስ 3 ሰዓት በዓላቸውን ባከበሩ ዕለት ይዘውታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል ሐሙስ ማታ 3 ሰዓት ይሁዳ አሳልፎ ሰጥቶ ተይዟል። ስለዚህ ስለ እኛ ሲል ተላልፎ መሰጠቱን እናስባለን ማለት ነው። በዚህ በሰሙነ ሕማማት ሐሙስ ይህንን ሃይማኖታዊ
ትውፊት እያከናወንን ማለት ነው። ልብ በሉ። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓትም ታዲያ ዛሬ በኢትዮጵያውያን ምዕመናን ዘንድ ይከበራል፣ ይደረጋል ማለት ነው። ይህም ደግሞ የራሱ የሆነ አስተምሮ አለው። ጉልባን ዝም ብለን ቀቅለን የምንመግበው ሳይሆን ጉልባኑን ስንመለከት የምናስታውሰው የምናስበው ነገር ስላለ ነው። ምንድን ነው የምናስታውሰው ስንል ጉልባን እስራኤላውያን ከባርነት በወጡ ጊዜ አብክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ደግሞ ያልቦካውን ሊጥ እየጋገሩ ቂጣ መመገባቸውን ያስታውሰናል። ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ያንን ያስታውሰናል፣ ያሳስበናል ማለት ነው። ዛሬም ታዲያ ልብ በሉ። እነርሱ በዓለ ፋሲካቸውን አክብረው ጌታችንን መጥተው ይዘውታል። እነርሱ እስራኤላውያን ከግብፅ ባርነት ሲወጡ ቀይ ባህርን ሲሻገሩ በፍጥነት ስለወጡ ይህንን አድርገዋል። እኛም ደግሞ ዛሬ ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት የምንሸጋገርበት ከጨለማ ወደ ብርሃን የምንወጣበት የሽግግር ወቅት ነውና ይህንን አድርገን እስራኤላውያን ያደረጉትን እናስባለን ማለት ነው። ልብ በሉ። ቅድም እንዳልነው ግን ይህንን ጉልባን ስለበላን አንጸድቅም፣ ስላልበላንም አንኮነንም። ነገር ግን የምናስታውሰው መጽሐፍ ቅዱሳዊ ታሪክ ስላለ ነው። ይህም ብቻ ሳይሆን ደግሞ ይህንን ጉልባን ስናስብ የጌታችንን መከራና ስቃይ የምናስብበታለን። ይህንን የጉልባን ሥራ ስናከናውን የጌታችንን መከራና ስቃይ እናስብበታለን። ይህስ እንደምንድን ነው የሚለውን ደግሞ እንመለከታለን። ይህንን ታሪክ ለማሰብ በሰሙነ ሕማማት በተለይ በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል ማለት ነው። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎበት እንዲጨመር ይደረጋል። ይህ ደግሞ ስለምንድን ነው ስንል በጸሎተ ሐሙስ ዕለት ያንን ጉልባን መጥተን ማታ ስንመገበው ጨው ሲበዛበት ውሃ ያስጠማናል። ጨው የበዛው ምግብ ቶሎ ቶሎ ውሃ ያስጠማል። ያንን በልተን ውሃ ስንጠማ ደግሞ ጌታችን ለእኛ ሲል እንደተጠማ እንደተራበ ሁሉን የሚመግበው አምላክ ሁሉን የሚያጠጣው አምላክ በመስቀል ላይ ተሰቅሎ ተጠማው እንዳለ በሰሙነ ሕማማት ሰኞ ዕለትን ደግሞ በማለዳ እንደተራበ ጌታችን እኛን ራብ እንደተራበ ጌታችን እኛን ጥም እንደተጠማ እኛ እየተጠማን እየተራብን እንድናስበው በዚህ በጉልባን ላይ ጨው በዛ ተደርጎ ይደረጋል። በዚህም ደግሞ የጌታችንን ረሃቡን ጥሙን እናስብበታለን ማለት ነው። በእውነት ይህችን ቅድስት ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሁንልን። ልብ በሉ። በጉልባን እንኳን የክርስቶስን መከራ ነው የምታሳስበን። ይህም ብቻ አይደለም፣ ደግሞ ባቄላው ይከካል፣ ቅርፊቱ ደግሞ ይላጣል። ምሳሌውም ደግሞ የጌታችን መከራና አይሁዳውያን ልብሱን ገፈው አውልቀውት ነበርና የዚያ ምሳሌ ነው። ልብ በሉ። ይህ ጉልባን ሲሰራ ባቄላው ይላጣል ወይም ደግሞ ይከካል፣ ቅርፊቱ ከላዩ ላይ ይላጣል። ይህ ደግሞ የራሱ የሆነ ምሳሌ አለው። ምንድነው ምሳሌው ስንል የጌታችን መከራ ነው። ጌታችን ለእኛ ሲል 6666 ጊዜ መገረፉን፣ ስጋው ከላዩ ላይ ተወጫጭቆ በመሬት ላይ ወድቆ ደሙ እንደ ውሃ ፈሶ አጥንቱ እስኪታይ ድረስ ለእኔና ለእናንተ መገረፉን፣ ስጋው ከላዩ ላይ እየተወጫጭቀ በመሬት ላይ መውደቁን እናስባለን። ባቄላው ሲከካ ወይም ደግሞ ቅርፊቱ ከባቄላው ላይ ሲላጥ ማለት ነው። በሌላ በኩል ደግሞ ምንድን ነው በዚህ የምናስበው ስንል አይሁዳውያን ለብሶ የነበረውን ልብስ ገፈው አውልቀውበት ቀይ ከለሜዳ አልብሰውታል። ልብሱን ገፈው የማውለቃቸውን ምሳሌ ባቄላው ተከክቶ ቅርፊቱ ሲላጥ ያንን ስንመለከት የጌታን መገረፍ፣ መሰቀል እንዲሁም ደግሞ ልብሱን መገፈፍ እናስባለን። በዚህ የጉልባን ስርዓት ማለት ነው። ልብ በሉ። እንዲሁም ደግሞ በአንዳንድ የሀገራችን ክፍል ደግሞ በዚህ ዕለት በጸሎተ ሐሙስ ዕለት ድንጋይና ድንጋይ እያማቱ ሆምሻምሾ እያሉ ይህንን ትውፊት ያከብራሉ። ይህ ትውፊት ደግሞ ምንድን ነው ስንል ክፉዎች አይሁድ እጃቸውን ሲያማቸው የጌታን ፊቱን በድንጋይ መተውት ነበርና የዚያ መታሰቢያ ነው። ድንጋይና ድንጋይ እያማቱ ሆምሻምሾ ይላሉ። ይህንን የማለታቸው ምክንያት ደግሞ ጌታችንን በእጃቸው መተው እጃቸውን ሲደክማቸው ድንጋይ እያነሱ በድንጋይ መምታታቸውን ጌታችን ስለ እኔና ስለ እናንተ ሲሉ በድንጋይ መመታቱን የምናስብበት ነው። ልብ በሉ። እንግዲህ በሊቃውንቱ ትምህርት ጉልባን ከስንዴና ከባቄላ ይዘጋጃል። ባቄላው ይታመሳል፣ ይፈተጋል፣ ይከካል። ስንዴው ግን አይከካም፣ አይፈተግም፣ አይታመስም።
ይህም ደግሞ የራስ የሆነ ድንቅ አስተምሮ አለው። ይህ ምሳሌነቱ ስለምንድን ነው ስንል ለከበረው አምላካችን መድኃኒታችን ኢየሱስ ክርስቶስ መከራ መታሰቢያ ነው ምሳሌነቱ። ይህስ እንደምንድን ነው ካልን ደግሞ ባቄላው የሥጋ ምሳሌ ነው፣ ስንዴው ደግሞ የመለኮት ምሳሌ ነው። ይህንን ልብ በሉ። ምንም እንኳን መለኮት ከሥጋው ያልተለየ አምላክ ቢሆንም ሕማሙ ግን መለኮትን አላገኘውም። አዎ የተዋህዶ መዶሻ የተባለ ቅዱስ ቄርሎስ ሲናገር እንዲህ ይላል። ስለ ነገረ ተዋህዶ ሲናገር ነገረ ተዋህዶን በጋለ ብረት እንዳስተማረ ሁሉ፣ አዎ ብረት ከእሳት ውስጥ ቢጨምሩት ብረቱ እሳቱን ይመስላል፣ እሳቱም የብረቱን ቅርጽ ይዛል፣ ብረቱን ቢመቱት ይለዝባል። የማይጨበጠው እሳትም ከብረት ስለተዋሃደ አንጥረኛው ይመታዋል፣ እሳቱን ግን አያገኘውም ብሎ ስለ ነገረ ተዋህዶ አስተምሯል። ልብ በሉ። መለኮት የተዋህደው ሥጋ መከራን ተቀበለ፣ በሥጋ ሞተ። ለመለኮት ግን ሕማም፣ ድካም፣ ሞት አይስማሙትም። ይኸውም ደግሞ መለኮት ከሥጋው እንደተዋሃደ በነፍስ ወደ ሲኦል ወርዶ ምርኮን ማረከ፣ ነፍሳትን ነፃ ወጣ፣ ገነትም አስገባቸው። መለኮት የተዋህደው ሥጋ ወደ መቃብር ቢወርድም በሦስተኛው ቀን በታላቅ ኃይል በሥልጣን ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። ልብ በሉ። ስለዚህ ስለ ጉልባን ሥርዓት ስናነሳ ይህንን ድንቅ የሆነ አስተምሮ እንድናስብ ቅድስት ቤተ ክርስቲያናችን ታደርገናለች። ወገኖቼ አንዳንድ ሌሎች የሃይማኖት ተቋማት ቅድስት ቤተ ክርስቲያናችንን ክርስቶስን አትሰብክም ይሏታል። በእውነት ከዚች ቅድስት ቤተ ክርስቲያናችን ውጭ ክርስቶስን የሚሰብካለ? ወገኖቼ ልብ በሉ እስቲ አስተውሉ። በጉልባን እንኳን ሳይቀር የክርስቶስን ሕማምና መከራ የምታስታውሰን፣ በከበሮ በጽናጽሉ በንዋያተ ቅዱሳት ሁሉ የክርስቶስን ሕማምና መከራ የምታስታውሰን፣ ሕማማት ብላ ለብቻ ሳምንት ሰርታ በእያንዳንዲቱ ቀን ጌታችን ምን እንዳደረገልን እያስተማረች እየሰበከች በስግደት በጾም በጸሎት የምታሳስበን ይቺ ቅድስት ቤተ ክርስቲያን እኮ ነች። ታዲያ ከዚህ በለጠ እንዴት ክርስቶስን ትስበክ? ወገኖቼ የትኛው የሃይማኖት ተቋም ነው ከዚህ በበለጠ የክርስቶስን ነገር የሚያስተምረው፣ የክርስቶስን መከራና ስቃይ የሚያሳስበው? አንዳንዶች ግን ካለማወቃቸው የተነሳ እናንተ ማርያምን ነው የምታስተምሩት፣ እናንተ ሚካኤልን ነው ገብርኤልን ነው የምታመልኩት እያሉ የሚናገሩ አሉ። አዎ እግዚአብሔር ስላከበራቸው እናከብራቸዋለን። እመቤታችን ቅድስት ድንግል ማርያም ለመለኮት ማደሪያ ሆናለችና እናከብራታለን፣ እናመሰግናታለን። ነገር ግን አናመልካትም። መላእክትን፣ ጻድቃን፣ ሰማዕታትን እንደዚሁ እግዚአብሔር አምላክ አክብሯቸዋልና እናከብራቸዋለን፣ አማልዱን እንላቸዋለን። ነገር ግን አናመልካቸውም። ይህን ልናውቅ ያስፈልጋል ወገኖቼ። የምናመልከው አንዱን ፈጣሪያችንን እግዚአብሔርን ብቻ ነው። አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። ይህን ልናስተውል ያስፈልጋል። ስለዚህ በዚህ በጉልባን ሥርዓት ላይ ምን እንደምንማር ለምን እንደምናከናውነው ልናውቅ ያስፈልጋልና ነው ዛሬ አጠር አድርገን ይህንን የተመለከትነው። ታዲያ ይህንን የተማርነውን ያወቅነውን ደግሞ ሌሎችም የጉልባን ሥርዓትን ስለምን እንደሚያደርጉ አውቀው ያደርጉ ዘንድ ልናስተምራቸው ያስፈልጋል። ያወቅነውን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁም ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።